ያደርጋሉ። በቃ ኢማን የሚባል ነገር ሰው የሚያስበው በቃ አረብ ሀገር ሂጂ ሰርቼው እንድትየው። በእርግጥም እኮ እዚህ ሀገር የሆነ ነገር ላርግ ብትሉ አታደርጉ። በቃ አታደርጉ። ወይ ቦታ ታልሸጣችሁ መሬታችሁን ወይ የሆነ ነገር ታልሸጣችሁ የሆነ ነገር ማድረጋቸው። ግን ቢሆን ደግሞ ኢማን ያስፈልጋል እህቶችና አረብ ሀገር በምህር ብቻ አይደለም አንድ ሰው እርዝቅ የሚያገኘው። አረብ ሀገር ብቻ አይደለም እርዝቃችን፣ ኢትዮጵያም እርዝቅ አለን። ግን ያንን ነገር ደግሞ በሶብር ጠብቀን እንግዲህ እሱ የፈቀደው ይሰጠናል እና ዱዓ ማድረግ ነው። ወአለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ በዝዝት ይበልልኝ። ዛሬ እንግዲህ እንዲፋ ብዬ መጥቻለሁ ማለት ነው። በቤቴ ብቻዬን ነኝ። የቀን እንግዲህ ያው ትላንትና ነው ኢዱ። ማሻአላ ያው የኢድ ቪዲዮ ለቅቄያለሁኝ። ያላያችሁ ደግሞ እየገባችሁ እውልኝ ማለት ነው ቶችና ዛሬ እንግዲህ በዚህ ፋ ብያለሁ። ሰው ባለው ነው ሰው ባለው አልሐምዱሊላህ ፋ ብዬ መጥቻለሁ ቶችና እንዴት አሰለፋችሁ? ኢዱን እንዴት ነበር? ለሁላችሁም ደግሞ ኢድ ሙባረክ የተባረከ ኢድ ይሆንላችሁ ብዬ ያለሁቶቼ። ያው እንግዲህ ዛሬ ብዙ ሰው የስድስቶች ጾምም ስላለ ትንሽ ትላንትና ነበር እንጂ በቃ እንደዚህ ያለው ማለት ነው። ዛሬ ደግሞ ብዙ አይደለም ሰው ማለት ነው አንተም ብሏል። ስድስቶች ብዙ ሰው ማሻአላ እየጾመ ነው። እንግዲህ እኛም ደግሞ ትላንትናን ዛሬን ከበላን ደግሞ ከነገ ጀምረን ኢንሻአላህ እንቀጥላለን ብዬ አስባለሁ። ያው ነገ 3 ቀን ነው ቀሪም ስለሚኖርብን ብዙዎቻችን ማለት ነው ስድስቶሽም ጋር እንግዲህ ይሁን አይሆን አላውቅም፣ ብቻ የስድስቶሽ ቀን ያለፈ ጾም ይጾማል ወይስ እስቲ ቆይ ለዋንኛውም አይቼ ጠይቄ ኢንሻአላህ ያለፈ ጾም ደግሞ ይጾማል ብዬ አስባለሁ። እንጾማለን ደግሞ ማለት ነው ቶችና ዛሬ ብቅ ብያለሁ። ዞሮ እንደደበራን ቻናላችንን በጣም ረመዳንን ቅስቅስ ብርድ እያለ ነው። እስኪ ይሄን ቪዲዮ ላይክ አድርጉልኝ ቶቼ። እናንተም ደግሞ እንግዲህ ለሀገራችሁ መጣችሁ በቃ ረመዳን እንኳን አይደለም ኢድ ማለት ነው ረመዳን ፍጥሪያ ሰው በሀገሩ በቤቱ ደስ ይላል። እውነቴን ነው የምላችሁ። እውነት እኔ እዛው በጣም ነበር ምቀነው ማለት ነው። ስብስብ ብሎ በተለይ እንደዚህ ቤተሰብ ሆነው እየተሳሳቁ ምናምን በሚያፈጥሩ ሰዎች እንኳንም አይደለም ኢድ ማለት ነው ቶቼ ሲያፈጥሩ በጣም ነው ደስ የሚለኝ ማለት ነውና ደስ ይላል ማሻአላ። እና እናንተ መጣችሁ እንግዲህ ለቤታችሁ አቅቷችሁ ለቤተሰቦቻችሁ ጋር ጾምን ፍጥሪያውን አፍጥራችሁ ኢድንም ደግሞ እንደዚሁ አሳልፋችሁ የምታሳልፈው አለ ያደርጋችሁ ማለት ነው ቶቼና እንግዲህ እንደዚህ ዛሬ ፋብዬ መጥቻለሁ። ኢንሻአላህ ያው ከትላንት ነው እንትን ያለ ነው ያው የተረፈ ነው። እንግዲህ ትላንትና ነበር ፋፋ ያለው፣ ዛሬ ደግሞ ያው እንግዳም ነበረ ትላንትና። እንኳን አደረሳችሁ። እኔ እንኳን ብዙ አልሄድኩም፣ ዝናብ ነበረ። ዛሬም ዝናብ ነው፣ አሁንም በጣም ዝናብ አለና ማሻአላህ። ቅድም እንደውም ሾርት ቪዲዮ ለቅቄያለሁ። ዝናቡ ከጧት ጀምሮ እንደው እንትን ይላል ማለት ነው ቶቼ ያካፋል። አሁንም ደግሞ አልተው አለ። ስለዚህ ከቤት አወጣውም አንድ ሰው ቤት ብቻ ነው የሄድኩት እንጂ ሁለት ሰው ቤት እያለሁኝ እና ዛሬ ግን ብቻዬን ነኝ ማለት ነው። ጾመኛ የሚሆነው ጾመኛ ሆኗል ማለት ነው ቶቼ። እና እንዴት ናችሁልኝ? እንዴት ሳሳለፋችሁ በመዳም ኩሽና እህቶቼ? ያው ስሜቱ እውነት በአረብ ሀገር ተንዝ ቦታ እንደዚህ የምናሳልፍ እህቶች ሰው በቤታችሁ ሆነን የምናሳልፍ ማለት ነው ስሜቱን ይገባናል። በቃ እናንተ እዚያ ሆናችሁ ምን አይነት ስሜት እንደሚሰማችሁ በቃ ኢድን ምንም ልብስ እንኳን ሳንቀይር በኩሽና የምንውል እኔ ሀቂቃ ትላንትና ቪዲዮ ላይ አወርቻለሁ። በኩሽና ነበረ ሰዓቱን የምናሳልፈው። እነዛም መዳሜ ደግሞ የሌላ ሀገር ሰው ናት፣ አረብ አይደለችም፣ መግሪብ ናት ማለት ነው፣ ሞሮካዊ ነው ስለሆነ የኢርለታ እህቶቼ አረቦች እንኳን ምግብ ቀጥረው ምናምን አምጥተው ቤት ይውላሉ። የኢድ ቀን እረፍት ይኖራል። በእርግጥ ማንኛውም ተስንት አንዷ ነው እንጂ በመዳም ኩሽና ልብስ ይገዛሉ። ያን መዳሞች ልብስ ይገዛሉ ለሰራተኛ። ግን እንደዚህ አመርቅ የሆነ ልብስ ባይሆንም ይገዛሉ። አንዳንዴም ደህና ነገር ይገዛሉ። እነሱም ደግሞ አንዳንዶቹ ናቸው እንጂ ሀብታሞቹ አሁን ላይ ብዙዎቹ ድሃ ሆነዋል። ስለዚህ ይገዙልናል። እኛ ገዝተውልንም ቢሆን እነዚህ ሞሮኮዎች የኢርለታ ተውጭ የሚባል ነገር ምግብ አይመጣም። የዛን ውለታ ሶላት ይሄዳል፣ የማይሄድም ቤት ይሰግድና ቢያንስ 7 ሰዓት ይሆን ከድሁር በኋላ ማለት ነው እንደገና ምግብ መሰራት ይገባሉ ማለት ነው ቶቼ ነው። በጣም እውነት አሰልቺ ኢድ ነበረ። እኔ እውነት ነው የምላችሁ እዛ በነበርኩ ሰዓት
በጣም የሚያስጠላኝ ኢድ በቃ ምናቸውም ደስ አይልም። በቃ በእርግጥ ሐላዋ ምናምን ብዙ ነገር ያቀራርባሉ። ምንም ነገር ለኛ እውነት ጣዕም የሌለው ኢድ ነበር ማለት ነው የማከብረው። እና አልሐምዱሊላህ ሰው በቤቱ ባይለብስም ባይበላም እንኳን አይደለም የሚበላ አልሐምዱሊላህ ሞልቶ እንትን ምንድነው ስሙ ኢድ ደስ ይላል ማለት ነው። እና ያው በኩሽና ነው የምናሳልፈው እና ልብሳችንን ያን ዩኒፎርም እንኳን ታንቀይር የምንወል ስንቶቻችንን ይርቀን ማለት ነው። በስልክ ብቻ ያው ስልክ እንኳን አደረሳችሁ እንላለን እንጠይቃለን ማለት ነው። እና ሰው ሀገሩ እንደዚህ ደስ የሚል ኢድ ማሳለፍ ቀላል ነገር አይደለም። እና እናንተም እንግዲህ የምትተበላችሁ ትንሽ ምንድነው አገራችን እንትን የሚለው ማለት ነው ልብስ ውድ ነው። ያም እንግዲህ ልብስ ውድ ነው ስላችሁ ይሄ ዝም ብሎ አይደለም እንደዚህ አይነቱ ወይም እንደዚህ አይነቱ ምናምን አይደለም። ልብስ ውድ የሚሆን ሀገራችን እንደዚህ የቱርክ ቀሚሶች አሉ። ቲክቶክ የሚባል ቀሚስ አለ። ቀሚስ አባያ ራሱ ቆንጆ አባያ ይሄ በልጭልጭ ምናምን ነገር ያለው ዲዛይን ያለው አባያ እስከ 10 ሺህ ብር ይሸጣል ማለት ነው አንድ አባያ። እኔ አሁን ለግርድዬ አንድ አባያ ነው እሷ ያው አባያ ነው የገዛችሁ። ግን አሰራሩ እውነቴ ነው የምላችሁ ስትለብስ ማሻአላ ነው የሆነ ውበት ነው የሚሰራችሁ። በቃ ለካ ጥሩ መልበስ ጥሩ ያደርጋል ማለት ነው። እና በጣም አሪፍ ነው። እኔ ብዙ ጊዜ ግን አባያ አልወድም። በቃ ሌላ ከለ ይሻለኛል። አባያ በፊት ወድ ነበር። አሁን በጣም ያስጠላኛል በቃ አባያ መልበስ ማለት ነው። እና ግን እለብሳለሁ። ግን መቼ እንደው እንደንትኑ ማለት ነው እንደ ሌላ ከለር ልብስ ደስ አይለኝም። እና አሁን ለሰው 4000 ብር ነው። ግን እንደዚሁ ደግሞ 6000 ብር ይሆናል። 6000 ብር የሚሸጥ አለ። 10000 ብር ደግሞ የሚሸጥ አለ ማለት ነው። ደረጃ አለው ያባያ ማለት ነውና አገራችን ላይ በዚህ እነዚህ ጂንስ ደግሞ የልጆቹ የህፃኖቹ ልጆች ልብስ ማለት ነው በጣም ውድ ነው። ከ9 ሺህ እስከ 10 ሺህ ነው ልብሳቸው ማለት ነው። ጫማ ዝም ብሎ የሆነ ጫማው እስከ 2500 3000 ብር በቃ እንደዛ ነው ማለት ነው። ያን ሺህ ብር ጫማ ዝም ብሎ አለ አይደል? ለዚህ በፊት ቡሽ አሁን በፊት ቢያንስ 250 150 200 ብር ነበር። አሁን እስከ 600 ብር ነው ቡሽ የቤት ውስጥ ብራሽ ለብስ የምታሩት ማለት ነው። እና ጫማ በጣም ውድ ነው። ይሄ ሁሉ ውድ የሚሆንበት በማንኛውም ቀን ሳይሆን በቃ እንደዚህ በበዓል ጊዜ በኢድ ጊዜ የተለየ እሱ ቅልቅ ቅናሽ ነው። ሱቅ ያለው ሰው ቅናሽ ነው። የኢድ ጊዜ ማንም ሱቅ የሚገዛ የለም። ህዝቡ የሚገዛ ወይ ነው ብትሉ እንትን ምንድነው ገበያ ላይ በተለይ ጁምአ ዘንድሮማ መቼ ኢዱ ሐሙስ ሆነ አይደል? ጁምአ ሐሙስ ዕለት ብትሄዱ ገበያ ሮብ ዕለት ብትሄዱ በቃ ገበያ በሌለ ሰዓት ራሱ መግቢያ የለም ገበያው ማለት ነው። ሰው እንደ ጉድ እና ልብስ በጣም ተወዷል። እውነቴ ነው የምላችሁ አገራችን ስጋና ልብስ በጣም ውድ ነው። ስጋ ውድ ነው እንደ በፊቱ አይደለም። ስጋ ደግሞ እየተካረጠም የሚበላ አለ። አቅም ያለው በጉን ያርዳል። ያው ታውቃላችሁ መቼም ትንሽዬዋ ግልገሏ ህፃን የሆነችው 10 ሺህ ብር ናት። ዝም ብላ የሆነች ደግሞ እስከ 20 ሺህ ብር 30 ሺህ ብር በቃ ቆንጆ ነገር እንግዛን ታላችሁ ለቤታችሁ ከ25 እስከ 30 ሺህ ብር ከዋጣችሁ ቆንጆ ብዬ ተገዛላችሁ። ኢዳችሁን ፏ ብላችሁ ከቤተሰቦቻችሁ ጋር ትውላላችሁ ማለት ነው። ከዛ በታይ ያለው ግን ዝም ብሎ ነው ማለት ነው። እና ይሄ የሚያጨናንቀው በማን ቀን ሳይሆን የኢድለታ ነው። የኢድለታ ራሱን የቻለ ጭማሪ አለ። በቃ በማንኛውም እቃ ላይ ማለት ነው። የዛለታ ምንድነው የሚቀንሰው ብትሉ እንደዚህ ጤፍ ማንኛውም ነገር እንደዚህ የሚበሉ የሆነ የእንጀራ የሚወጣ ነገር ሮመዷኑ ራሱ እርክስ ነው። ጤፍ በፊት እስከ 150 140 130 ድረስ ከ130 በላይ የለም ነበር አንድ ጣሳ ጤፍ። አሁን ግን እስከ 100 ብር 110 120 እውነቴ ነው ማለት ቆንጆ ጤፍ 130 ትገዛላችሁ ማለት ነው። እና ሮመዷን በጣም ወርዶ ነበርና እንግዲህ አላህ እውነቴ ነው ማለት ገበሬው ደግሞ እዚህ መካከል እንትን ይላል። ጤፍ አንቶ ማሽላ እንደዚህ የሆነ በቃ ቡና አንቶ የሚተክር ቤቱ ይኖራል ማለት ነውና እንደዚህ በዓል ሰዓት ሲሆን ሰው በቅርብ ሰዓት አይደለም በሩቅ ሰዓት ገብቶ እንትን ስለሚል በጣም ነው የሚቀንሰውና ብቻ አልሐምዱሊላህ ሁሉም ነገር አለፈ። ለኢድ ደግሞ ግዴታ ነው። ያው መቼም እንግዲህ የተረገመ የአረብ ሀገር ብር አለ። እሱ ነው እንግዲህ ልብሱ እንደዚህ
የአረብ ሀገር ብር የሌለው ሰው እዚህ ጋር መኖር አይችልም። በቃ ብዙ ሰው በቃ ከውጭ እየተላከለ ስለሆነ እዚህ ሀገር ሆናችሁ አንድ ቀሚስ መግዛታችሁን እስኪ አንድ ቀሚስ እስኪ እንደው 6000 ከ6000 እስከ 10000 ብር አውጥታችሁ ለመግዛት አቅም አይኖራችሁ። ለምን 6000 ብር ሌላ ነገር ገበይበታለሁ ሌላ ሀጃ ይኖራል ስለምትሉ ማለት ነው። እንግዲህ ቆንጆ ቀሚስ ካያችሁ በዚህ በቲክቶክ ምናምን እንትን የሚባል ኢትዮጵያ ላይ አምጥታችሁ ወስዳችሁ ቁጭ ብትሉ ትወጡ ከሰው ጋር ስትወጡ ምናምን አንዳንዴ ትለብሱታላችሁና አባያ አገራችን ለእህቶቼ በጣም ውድ ነው ማለት ነው። አባያ ውድ ነው፣ ግን ይሄ ዝም ብሎ አለ አይደል ቢጃማ በመዳም ቤት መዳሞች የሚለብሱት ቢጃማ ምናምን ይሄ ዝም ብሎ ነው ማለት ነው። እና የዛን ለታ የሚጨምረው ልብስ ነው። ልብስ እንግዲህ ያው ሰው ወላሂ ብዙ ልጅ ያለው እንዴት እየሆኑት ነው አልኩኝና መቼም ሰው ያለ ርዝቁ አይወለድም፣ ሰው ያለ ርዝቁ አይኖርም። እና ማሻአላ ደስ የሚል ኢድ ነበረ። ዝናባችንም እየጣለልን ነው ሰጥቶናል። እኛ ደግሞ ገበሬ ሲባል ዝናብ ሲሰጠው በጣም ደስ ይላል። ማሻአላ ሀገራችንን ያማረ የሰመረ ይሆንልን እያላችሁ ዱአ አድርጉ። የእናንተን ዱአ አላህ ደግሞ በትንሽ ሆነ ይሰማል። አረብ ሀገር ላይ እንደዚህ ኢማን አለቶች ኢማን ይታጣው እዚህ ሀገር ኢማን የለም ሀቂቃ ማለት ነው። ኢማን ውስጣችን የመጨናነቅ የሀሳብ ምናምን በቃ ሰው የሆነ አለ አይደለ በሩጫ በቃ በሩጫ ማንንም ነገር እንዲያደርገዋል በቃ ኢማን የሚባል ነገር ሰው የሚያስበው በቃ አረብ ሀገር ሂጂ ሰርቼው እንድትየው። በእርግጥም እኮ እዚህ ሀገር የሆነ ነገር ላርግ ብትሉ አታደርጉ በቃ አታደርጉ። ወይ ቦታ ታልሸጣችሁ መሬታችሁን ወይ የሆነ ነገር ታልሸጣችሁ የሆነ ነገር ማረጋችሁ። ግን ቢሆን ደግሞ ኢማን ያስፈልጋል እንቶችና አረብ ሀገር በመህር ብቻ አይደለም አንድ ሰው እርዝቅ የሚያገኘው። አረብ ሀገር ብቻ አይደለም እርዝቃችን፣ ኢትዮጵያም እርዝቅ አለን። ግን ያንን ነገር ደግሞ በሰበት ጠብቀን እንግዲህ እሱ የፈቀደው ይሰጣናል። እና ዱአ ማረግ ነው እላለሁ። ልጆቼ ሰላማችሁ እዚህ ይበልልኝ። ላይክ አድርጉልኝ ቪዲዮዬን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።